በመካከለኛው ምስራቅ ያለው የኃይል ሚዛን ለውጥና የኢራን ውስጣዊ ቀውስ። በአሁኑ ወቅት ኢራን በታሪኳ ከፍተኛ ተቀባይነት ካላቸውና ውስብስብ ከሆኑ የፖለቲካና የኢኮኖሚ ቀውሶች መካከል ትገኛለች። በተለይም እንደ አውሮፓውያን አቆጣጠር ዲሴምበር 2025 መጨረሻ ጀምሮ የተቀሰቀሰው አገር አቀፍ ተቃውሞ በአሁኑ ወቅት ወደ 11ኛው ቀን የተሸጋገረ ሲሆን በተለያዩ ከተሞች የተቀሰቀሰው ይህ ንቅናቄ በዋናነት በኑሮ ውድነትና በኢራን ብሔራዊ ገንዘብ ሪያል ዋጋ ማሽቆልቆል ምክንያት የተጀመረ ቢሆንም አሁን ግን ወደ መንግስት ተቋም አድጓል። የኢራን መንግስት የተቃውሞ ሰልፎቹን ለመቆጣጠር የኢንተርኔት አገልግሎትን ሙሉ በሙሉ ያቋረጠ ሲሆን የጸጥታ ኃይሎችም ሰልፈኞቹን ለመበተን ጥብቅ እርምጃ እየወሰዱ መሆኑን ዓለም አቀፍ የዜና ምንጮች እየዘገቡ ይገኛሉ። በግጭቶቹ ሳቢያ እስካሁን ድረስ ከ50 በላይ ሰዎች መገደላቸውና በሺዎች የሚቆጠሩ መታሰራቸው ቢገለጽም የመንግስት ባለስልጣናት ግን ሁከቱን የውጭ ጠላቶች በተለይም የአሜሪካና የእስራኤል እጅ እንዳለበት በመግለጽ ሰልፈኞቹን አሸባሪ ሲሉ እየፈረጁ ነው። ዓለም ዛሬ አይኗን ወደ መካከለኛው ምስራቅ አቅንታለች። የኢራን ዜጎች የኢራንን መንግስት ፊት ለፊት ወደ መጋጠም ተሸጋግረዋል። ከሰማይ በሚዘንቡ ሚሳኤሎች፣ በሰው አልባ አውሮፕላኖች ድምጽና በከፍተኛ ዲፕሎማሲያዊ ሽኩቻ በመታጀብ የምትታወቀው ኢራን ዛሬ በውስጥ ቀውሷ እየተናጠች ትገኛለች። ይህ ግጭት ለምን ተቀሰቀሰ? ዓለም አቀፍ ኃይላትስ በምን ሁኔታ ላይ ይገኛሉ? ኢራን ለዚህ ግጭት ምን መፍትሄ ይዛ ብቅ አለች? የሚሉትን ዛሬ በዝግጅታችን እንመረምራለን። የኢራንን ወቅታዊ ሁኔታ በበለጠ ዝርዝር ለመረዳት የአገሪቱን የኢኮኖሚ ውድቀት፣ የፖለቲካ አለመረጋጋትና የጂኦፖለቲካዊ ጫናዎች እንዴት ተሳስረው አገዛዙን ለከፍተኛ አደጋ እንዳጋለጡት መመልከት ያስፈልጋል። በአሁኑ ወቅት የኢራን የኢኮኖሚ ቀውስ ከኑሮ ውድነት አልፎ ወደ ፋይናንስ ተቋማት መፍረስ ተሸጋግሯል። የአገሪቱ ትልቁ ባንክ የሆነው ባንክ መሊ ከፍተኛ የገንዘብ እጥረት በማጋጠሙ የጥሬ ገንዘብ ክፍያዎችን ማቋረጡን ተከትሎ በብዙ ከተሞች የባንክ ዝርፊያና የህዝብ ቁጣ ተቀስቅሷል። የኢራን ብሔራዊ ገንዘብ ሪያል ዋጋ በከፍተኛ ፍጥነት በማሽቆልቆሉ በአሁኑ ወቅት አንድ የአሜሪካ ዶላር በጥቁር ገበያ እስከ 1.4 ሚሊዮን ሪያል እየተመነዘረ ይገኛል። ይህ የገንዘብ ዋጋ መውረድ የምግብን ዋጋ ከ70% በላይ እንዲጨምር በማድረጉ መካከለኛው የህብረተሰብ ክፍል እንኳን መሰረታዊ ፍላጎቶችን ማሟላት የማይችልበት ደረጃ ላይ ደርሷል። እንደ አውሮፓውያን አቆጣጠር ዲሴምበር 2025 መጨረሻ የጀመረው ተቃውሞ በአሁኑ ወቅት ከ190 በላይ ከተሞችን ያካለለ ሲሆን ቀደም ሲል ከነበሩት ህዝባዊ ንቅናቄዎች የሚለየው ተቃዋሚዎቹ በቀጥታ የአገሪቱን ከፍተኛ መሪ የሆኑትን አያቶላ አሊ ካሜኒን ኢላማ ማድረጋቸው ነው። ሰልፈኞቹ ሞት ለካሚል የሚሉ መፈክሮችን በስፋት እያሰሙ ሲሆን ይህም በአገሪቱ የፖለቲካ ስርዓት ላይ ያለውን የመጨረሻ ተስፋ መቁረጥ ያሳያል። የጸጥታ ኃይሎች ሰልፈኞችን ለመበተን ቀጥታ ተኩስ ይተጠቀሙ ቢሆንም በተለይም እንደ ቴህራን ባሉ ትላልቅ ከተሞች ሰልፈኞቹ ወደ ኋላ ከማፈግፈግ ይልቅ ከጸጥታ ኃይሎች ጋር ፊት ለፊት መጋጠም መርጠዋል። የኢራን መንግስት የተቃውሞ መረጃዎች ወደ ውጭ እንዳይወጡና በውስጥም ቅንጅት እንዳይኖር የኢንተርኔት አገልግሎትን ወደ 1% ዝቅ አድርጎታል። ይሁን እንጂ ተቃዋሚዎች የስታርሊንክ ሳተላይት ኢንተርኔትን በመጠቀም መረጃዎችን ለዓለም አቀፍ ሚዲያዎች እያደረሱ ይገኛሉ። መንግስት ይህንን ለመከላከል ወታደራዊ የራዲዮ መረብሻዎችን ቢጠቀምም የዲጂታሉ ጦርነት ግን አሁንም የአገዛዙን ውሳኔ ለዓለም ከማጋለጥ አላገደውም። አስገራሚው ክስተት አንዳንድ የፖሊስና የባሲጅ ሚሊሻ አካላት በህዝብ ላይ ለመተኮስ ፈቃደኛ አለመሆናቸውና አልፎ ተርፎ መሳሪያቸውን ጥለው መኮብለላቸው ነው። ይህንን ተከትሎ የኢራን መንግስት ጠንካራውን የአብዮታዊ ጥበቃ ኃይል ምድራዊ ጦር በተለያዩ ከተሞች እንዲሰማራ አድርጓል። በተለይም በከርማንሻና በኩርዲስታን ግዛቶች የተሰማራው የናቢ አክራም ልዩ ክፍለ ጦር በከፍተኛ ቁጥጥር እየሄደ መሆኑ ተዘግቧል። ከአገር ውስጥ አለመረጋጋት በተጨማሪ ኢራን ከአሜሪካና ከእስራኤል ጋር ያላትን ግንኙነት በከፍተኛ ውጥረት ውስጥ ይገኛል። ባለፈው ሰኔ ወር ከእስራኤል ጋር የተካሄደው የ12 ቀናት ጦርነት በኢራን የኒውክሌርና ሚሳኤል መሰረተ ልማቶች ላይ ከፍተኛ ጉዳት ያደረሰ ሲሆን አሁንም ድረስ የኒውክሌር ፕሮግራሙን በተመለከተ ከምዕራባውያን የሚሰነዘርባት ጫና ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድር እንደምትፈልግና ለንግግር ጥሪ ማቅረቧን ቢገልጹም በተግባር ግን በአገሪቱ ላይ የተጣለው ማዕቀብና በየመን እንዲሁም በሊባኖስ በኩል ያሉት የኢራን ተላላኪ ኃይሎች መዳከም የቴህራንን መንግስት በሁለንተናዊ መልኩ ተዳክሞ እንዲገኝ አድርጎታል። የኢራን ወቅታዊ ሁኔታ፣ የኢኮኖሚ ውድቀት፣ የህዝብ ተቃውሞና የውጭ ወታደራዊ ስጋት ተዳምረው የመንግስትን የመጽናት አቅም እየፈተኑበት ያለበት ወቅት ነው። በውጭ በኩል አሜሪካ በኢራን ላይ ጣለችው ማዕቀብ አጥብቃ የቀጠለች ሲሆን በቅርቡም ከኢራን ጋር የኢኮኖሚ ትብብር የነበራትን የቬኔዙዌላውን መሪ መያዟ ለቴህራን ተጨማሪ መርዶ ሆኗል። እስራኤልን በበኩሏ የኢራን የኒውክሌርና ሚሳኤል ማዕከላት ዳግም እንዳያንሰራሩ ጥብቅ ክትትል እያደረገች ሲሆን ማንኛውም ወታደራዊ እንቅስቃሴ ከተጀመረ እርምጃ ለመውሰድ ዝግጁ መሆኑን ገልጻለች። ይህ ሁሉ ተደማምሮ የኢራን አገዛዝ በውስጥ አመጽና በውጭ ወታደራዊ ስጋት መካከል ተጣብቆ የሚገኝበትን አስቸጋሪ ወቅት ፈጥሯል። የአሜሪካና የእስራኤል ወታደራዊ ስትራቴጂ ከኢራን ውስጣዊ ቀውስ ጋር ተዳምሮ በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ እየቀየረው ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የሚከተለው ስልት
ከፍተኛ ጫና 2 የሚባል ሲሆን ይህ ስልት አገዛዙን ከውስጥ በኢኮኖሚ በማዳከም ለድርድር እንዲንበረከክ ወይንም እንዲወድቅ ማድረግን ያለመ ነው። አሜሪካ በአሁኑ ወቅት በፋርስ ባህረ ሰላጤ ላይ የአውሮፕላን ተሸካሚ መርከቦቿን በማሰማራት የኢራን ወታደራዊ እንቅስቃሴን በቅርብ እየተከታተለች ትገኛለች። እስራኤል በበኩሏ የእባቡን ራስ መምታት ኦክቶፐስ ዶክትሪን የተባለውን ስልት በመጠቀም በሊባኖስና በሶሪያ ካሉ የኢራን ተላላኪዎች ይልቅ ትኩረቷን በቀጥታ በኢራን ምድር ላይ ባሉ ስትራቴጂካዊ ተቋማት ላይ አድርጋለች። ባለፉት ወራት የተሰነዘሩ ጥቃቶች የኢራንን የአየር መከላከያ ስርዓት በማውደማቸው በአሁኑ ወቅት የኢራን ሰማይ ለእስራኤል የጦር አውሮፕላኖች ክፍት ሆኖ ይገኛል። ይህም የቴህራንን አገዛዝ ያለምንም መከላከያ ለጥቃት ተጋላጭ አድርጎታል። ባለፉት 14 ቀናት ውስጥ የኢራንን ሁኔታ ስንመለከት ከቁጥጥር ውጭ እየሆነ መምጣቱን የሚያሳዩ ተከታታይ ክስተቶች ተመዝግበዋል። በአውሮፓውያን አቆጣጠር ጥር 1 ቀን 2026 የባንክ ስርዓቱ መፈራረስን ተከትሎ የተጀመረው ህዝባዊ ቁጣ ጥር 5 ቀን ወደ አጠቃላይ የሥራ ማቆም አድጓል። በተለይም በኢራን የነዳጅ ማጣሪያ ማዕከላት ላይ የተደረገው የሥራ ማቆም አድማ የመንግስትን ብቸኛ የገቢ ምንጭ አድርቆታል። ባለፈው ሳምንት ረቡዕ ደግሞ በቴህራን የሚገኘው የኢቪን እስር ቤት ተቃጥሎ በሺዎች የሚቆጠሩ የፖለቲካ እስረኞች ማምለጣቸው ተረጋግጧል። ይህ ክስተት የመንግስትን የደህንነት መዋቅር ምን ያህል እየላላ መምጣቱን ትልቅ ማሳያ ሆኖ አልፏል። በትክክለኛው የጊዜ ስሌት መሰረት ባለፉት 3 ቀናት ውስጥ ደግሞ ተቋመው ወደ ወታደራዊ ሰፈሮች በመሸጋገሩ በሰራዊቱ ውስጥ ከፍተኛ መከፋፈል ታይቷል። ለእነዚህ ሁለንተናዊ ጫናዎች የኢራን ከፍተኛ መሪዎችና የአብዮታዊ ጥበቃ ኃይል የሰጡት ምላሽ እጅግ ጠንካራና አስፈሪ ነው። አያቶላ አሊ ካሜኒ በቅርቡ በሰጡት መግለጫ አገዛዙ የመውደቅ አደጋ ካጋጠመው ቀጠናውም አብሮ እንዲጠፋ እናደርጋለን የሚል ይዘት ያለው ማስጠንቀቂያ አስተላልፈዋል። አክለውም ኢራን የነዳጅ ዘይቷን ለዓለም ገበያ ማቅረብ ካልቻለች አንድም የአረብ አገር ዘይት በሆርሙዝ የባህር ሰርጥ በኩል እንዳያልፍ እናደርጋለን በማለትም ተናግረዋል። ኢራን በአሁኑ ወቅት የሚከተሉትን 3 የመልሶ ማጥቃት እርምጃዎች እንደምትወስድ በይፋ አስጠንቅቃለች። በዓለም ላይ ካለው የነዳጅ ዝውውር 20% የሚስተናገድበት ይህ ሰርጥ በማዕድን እና በሚሳኤል በመዝጋት የዓለምን ኢኮኖሚ ማሽመድመድ፣ በየመን የሚገኙ የሁቲ አማጽያን በሳውዲ አረቢያ የነዳጅ ተቋማት ላይ ጥቃት እንዲፈጽሙና በሊባኖስ ያለው ሄዝቦላ በእስራኤል ጦርነት እንዲከፍት ማድረግ ነው። የኢራን መንግስት ህልውና አደጋ ላይ መውደቁን ካረጋገጠ የመጨረሻው መከላከያ የሚሆነው የኒውክሌር ቦምብ ሙከራ እንደሚያደርግና ዓለም አቀፉን የኒውክሌር ስምምነት ሙሉ በሙሉ እንደሚጥዝቷል። ኢራን አሁንም ቢሆን የውጭ ኃይሎች ጣልቃ ገብነታቸውን እንዲያቆሙና ማዕቀቡ እንዲነሳ ትጠይቃለች። ይሁን እንጂ በህዝቡ ዘንድ ያለው ቁጣና የምዕራባውያን አቋም አገዛዙን ወደ ጠባብ ጥግ እየገፋ ይገኛል። ብዙዎች በዓለም ዙሪያ በኢራን ባለው ወቅታዊ ሁኔታ ቀጣይ አቅጣጫዎችና ውሳኔዎች ምን ሊሆኑ ይችላሉ እያሉ ይጠይቃሉ። የተነሳው ተቃውሞና የሰራዊቱ መከፋፈል ቀጥሎ ወደ ስርዓት ለውጥ ያመራ ይሆን ወይንስ አገዛዙ ትኩረትን ለማስቀየር ወደ ውጭ ጦርነት በተለይ ከእስራኤል ጋር ይገባ ይሆን? አሊያስ አገዛዙን ህልውናውን ለማትረፍ ለምዕራባውያን ጥያቄዎች ተንበርክኮ አዲስ ስምምነት ውስጥ ይገባ ይሆን? የእነዚህን ጥያቄዎች መልስ በቀጣይ ቀናት የምናይ ይሆናል።